ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዜናዎች እነሆ አማኑኤል ነኝ። የሰሜን ኮሪያው መሪ ኪም ጆንግ ኡን የሀገራቸውን የኒውክሌር ጦር መሳሪያ አቅምን ለማስፋት እቅድ እንዳላቸውና ይህንን አሜሪካ እንድታከብር ጥሪ ያቀረቡ። አሜሪካና ሰሜን ኮሪያ ወዳጅ መሆን እንደሚችሉ የተናገሩት ኪም ነገር ግን ይህ የሚሆነው አሜሪካ ሰሜን ኮሪያ የኒውክሌር ጦር መሳሪያ ባለቤት መሆኗን ስትቀበል ብቻ ነው ብለዋል። በካቡልና በካንዳሪ ላይ የአየር ጥቃት ሰነዘረች። በፓኪስታንና በአፍጋኒስታን ታሊባን መንግስት መካከል ለወራት የዘለቀው ውጥረት ተባብሶ በመቀጠሉ ፓኪስታን ዛሬ አርብ ጎህ ሳይቀድ በአፍጋኒስታን ዋና ከተማ ካቡልና በደቡባዊቷ ካንዳሪ ከተማ ላይ የአየር ጥቃት መፈጸሟ ተረጋግጧል። ፓኪስታን ጋዛብ ሊል ሀቅ በሚል የሰየመችው በዚህ ወታደራዊ ጦር እርምጃ በታሊባን መንግስት ላይ ይፋዊ ጦርነት መክፈቱን አስታውቋል። የፓኪስታን መከላከያ ሚኒስቴር በታሊባን መንግስት ላይ ይፋዊ ጦርነት ማወጁን ተከትሎ የፓኪስታን አየር ኃይል በካቡልና በካንዳሪ ከተሞች ላይ ከባድ አየር ጥቃት ፈጽመዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን ጎረቤታቸው ደቡብ ኮሪያ የሀገራቸውን ጸጥታ የምታውቅ ከሆነ ደብዛዋን ልናጠፋ እንችላለን የሚል ጠንካራ ማስጠንቀቂያ ሰጡ። መሪው ይህንን ያሉት ለሚቀጥሉት 5 ዓመታት የሚተገበረውን የፖሊሲ አቅጣጫ ይፋ ባደረጉበት የገዢው ፓርቲ ጉባኤ ማጠቃለያ ላይ ነው። ከደቡብ ጋር ፍቺ፣ ከዋሽንግተን ጋር ድርድር። ኪም ጆንግ ኡን ከደቡብ ኮሪያ ጋር የነበረውን የዲፕሎማሲ ግንኙነት ሙሉ በሙሉ ውድቅ ማድረጋቸውን ገልጿል። እንደ ባለስልጣኑ ገለጻም ከሴኡል ወይም ደቡብ ኮሪያ መንግስት ጋር ለመነጋገር ምንም አይነት ፍላጎት የላቸውም። በተቃራኒው ግን ከዋሽንግተን አሜሪካ ጋር ለሚደረግ ንግግራቸው በራቸውን ክፍት አድርገዋል። ወታደራዊ ዝግጅትና አዳዲስ መሳሪያ ሰሜን ኮሪያ ወታደራዊ አቋሟን ለማጠናከር ከፍተኛ በጀትና ትኩረት እየሰጠች ትገኛለች። መሪው ኪም የጦር መሳሪያዎች እንዲዘረጉም ትዕዛዝ አስተላልፈዋል። ከባህር ውስጥ የሚተኮስ አህጉር አቀፍ ባሊስቲክ ሚሳይሎች፣ ታክቲካል የኒውክሌር መሳሪያዎች በተለይም በደቡብ ኮሪያ ላይ ያነጣጥራሉ። የአጭር ርቀት ሚሳይሎችና ዘመናዊ መድፍ ጥቃቶችንም እንዲሁም። የደቡብ ኮሪያ ምላሽ ግን የደቡብ ኮሪያ የውህደት ሚኒስትር በበኩሉ ሰሜን ኮሪያ ጠላትነትን ምርጫዋ ማድረጓ በእጅጉ እንደሚያሳዝነው ገልጿል። ሆኖም ግን ሴኡል በሁለቱ ሀገራት መካከል ሰላም እንዲሰፍን የምታደርገውን ጥረት በትዕግስት እንደምትቀጥል አስታውቃለች። በሀገሪቱ የተለያዩ አካባቢዎች የሚገኙ የ52,000 የጤና ተቋማት መረጃ በዲጂታል መንገድ መደራጀቱን የጤና ሚኒስቴር አስታወቀ። ጤና ሚኒስትር ዶክተር መቅደስ ዳባ እንደገለጹት ሚኒስቴር መስሪያ ቤቱ የዲጂታል ጤና ስልቱን ከኢትዮጵያ 2030 የዲጂታል ራዕይ ጋር በማጣጣም መጠነ ሰፊ ስራዎችን እያከናወነ ይገኛል። እስካሁን ባለው ሂደት 47 የሚሆኑ የጤና ዲጂታል መሳሪያዎች በስራ ላይ መዋላቸውን የጠቀሙት ሚኒስትሯ የጤና ተቋማት መረጃ በዲጂታል መንገድ መደራጀቱ የተቋማቱን መገኛ፣ የሚሰጡትን አገልግሎት፣ የፈቃድ ሁኔታና የባለሙያዎችን ስርጭት በኦንላይን ለመከታተል እንደሚያስችል አብራርተዋል። ሰላምና ጤናን በያላችሁበት ተመኘው። አማኑኤል ነኝ። ጤና ይስጥልኝ።